በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ያለው እግዚአብሔር ይመስገን። ጤንነት፣ ስራ ሁሉ ሰላም ከኔ ጋር ምንም አይልም። እግዚአብሔር ይመስገን። እንዴት አደራችሁልኝ? እንኳን አደረሳችሁ ለአባታችን ለመድኃኔዓለም ዓመታዊ በዓል እንኳን አደረሳችሁ እላችኋለሁ። ዛሬ የዓመት ነው። ለዛሬ ዓመት ደግሞ በሰላም በፍቅር በአንድነት በደስታ ለዛሬ ዓመት ያብቃን ከነሞላ ቤተሰቦቻችን ሰብስቦ እኛም ከስደት ዓለም በሰላም በፍቅር በጤና በአንድነት ለሀገራችን ያብቃን። ሀገራችን ኢትዮጵያን ሰላሟን፣ ፍቅሯን፣ አንድነቷን ይደልልን። ሀገራችን ሰላም ስትሆን ነው እና እኛም ሰላም የምናገኘው። ለሕዝባችን ሰላሙን፣ ፍቅሩን፣ አንድነቱን ይደልልን። የሀገራችን ሰላሙን ይስጥልን። በለተቀኑ መድኃኔዓለም የሀገራችንን ሰላም ያሰማን። እኛንም ስደታችንን በደስታ ለውጦ የልባችንን ከኃጢአት በስተቀር ፈጽሞ ለሀገራችን ያብቃን። ቤተሰቦቻችንን በያሉበት ይጠብቅልን። በሰላም በፍቅር በአንድነት በደስታ ከነሞላ ቤተሰቦቻችን ጋር ያገናኘን። እንግዲህ ዛሬ ወደ መርሃ ግብር እያቸው ሄዳለሁ። መርሃ ግብር እንከታተል። ያለውን ነገር አብረን እንይ።
በፊቱ ተደፍታችሁ ምድሮች የምስጋናን መዳንን ያንሳል። መዳን ለእያንዳንዳችን ዛሬ ዋጋ የተከፈለበት ነው። አዎ በቀራንዮ በመስቀል ጎዳና እኛን ነፃ ሊያወጣ የአዳምን እስራት እርሱ ታስሮ ወደ ቀራንዮ ዛሬ ዓለም በርባንን ማን ይፈታ ባለ ጊዜ ጲላጦስ በዚህ ሰዓት በየዓመቱ ጊዜ በፋሲካ
ወንበዴ ይፈቱ ስለነበረ ለእስረኛ ደግሞ ፍቺ ይሰጡ ስለነበረ ዓለም ዛሬ በጭብጨባና በእልልታ በርባን ይፈታ ያለችበት ቀን ነው። ክርስቶስን ምን ላድርገው ሲል ጲላጦስ እርሱንማ ስቀለው 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 እያሉ ጸሐፍትና ፈሪሳውያን በሕዝብ ውስጥ እየገቡ ክርስቶስ እንዲሰቀል ዛሬ ጲላጦስ እጆቹን ታጥቦ አሳልፎ ሰጠበት ነው። ዛሬ ወገኖቼ ዓለም በርባን ትላለች፣ እኛ ደግሞ ነፃ ያወጣንን ክርስቶስን እንላለን። በእልልታና በጭብጨባ ከፍ አድርጋችሁ መስግኑ። ነፃነታችን የሚገኝበት የእልልታ ቀን ነው። ከፍ አድርጋችሁ መስግኑ። ጓደኛችሁ ለተፈታ የመጣችሁ ንገሩት ለመድኃኒዓለም። ለሰው አወያይታችሁ ለሰው ችግራችሁ ነግራችሁ ሰው ሚስጥራችሁ አደባባይ ላይ ላሰጣላችሁ መጣችሁ ለመድኃኒዓለም ንገሩት። እርሱ የወደቁትን የሚያነሳ፣ እርሱ የተሰበሩትን የሚጠግን፣ እርሱ ተስፋ ለቆረጡት ተስፋ የሚቀጥል ማነው? እርሱ ማነው? እርሱ ማነው? እርሱ ቅድም በዝማሬው መጥቶ ከክርስቶስ ፍቅር የሚለየን ነገር መጥቶ የለም አለ። ሞት ነው ወይ? መከራ ነው ወይ? ግርፋት ነው ወይ? ስቃይ ነው ወይ? እርሱ ማን ይለየናል? እየሞትን ከእርሱ ጋር ማን ይለየናል? ማንም አይለየንም። ስለዚህ ዛሬ ቤተክርስቲያን እናንተም ወገኖቼ፣ እቺ ቤተክርስቲያን እናንተ ናችሁ ያላችሁት። ማንም የላትም ቤተክርስቲያኗ። ስለዚህ ልማቱ እየተፋጠነ ነው፣ ልማቱ እየተሰራ ነው። ትናንትና አባቶቻችን ሰርተው ቅድስት ቤተክርስቲያንን እንደ ዱላ ቅብብሎች ለእኛ አስረክበዋል። እኛ ደግሞ በዘመናችን እኛ ደግሞ በትምህርታችን ወደ ልጅ ልጆቻችን ለማስከተል የዛሬው መልካም ስራ ያስፈልገናል። ስለዚህ አስራታችን ለእግዚአብሔር መስጠት ይገባናል። ስለዚህ ወኩራታችን ለእግዚአብሔር መስጠት ይገባናል። ስለዚህ ወገኖቼ ዛሬ እያንዳንዳችሁ ይህንን ስፍራ የመጀመሪያችሁ የሆነ ወደዚህ ስፍራ የመጣችሁ ወደ መድኃኔዓለም ቤት የመጣችሁ እንግዲህ ልማት ኮሚቴው በልዩ ሁኔታ እያያችሁ ማለት መግቢያው ላይ ይሁት እስኪ ዞር ብላችሁ ይሄ የእናንተ የእጅ ውጤት ስለሆነ ልማቱ እየተሰራ ነው። ክርስትና ቤቱ የአስተዳደር ጽሕፈት ቤቱ እየተሰራ ነው። መድኃኔዓለም እንግዲህ ባለቤቱ ነው አይደል? ባለቤቱ ነው። ባለቤቱ ግን ያለው እንዲህ ነው። ስለዚህ ወገኖቼ አነሰ በዛ ሳትሉ ለእያንዳንዳችን የሕይወታችን ማድጋ መባረክ ዛሬ እኛ ለምንገባው ለምንወጣው ጤንነት ይህንን ያደለን ማን ነው? ማን ነው ያደለን? ስለዚህ ይህንን የምንተነፍሰውን አየር በገንዘብ ብንገዛው ባለጸጋዎች ብቻ ይገዙት ይጠቀሙበት። ስለዚህ የሰጠን ማን ነው? መልሰን ለመድኃኔዓለም እንሰጣለን። አነሰ በዛ ሳትሉ በታቦተ ሕጉ ፊት 10፣ 5 ሁላችሁም እንዳቅማችሁ አስራታችሁን ለመድኃኔዓለም ለሁላችሁ እንሰጣላችሁ። መድኃኔዓለም እንዲባርከን ፈቃዱ ነው። አጸደ ማርያም ይሄ አስራት በኩራቴ 2000 ብር አስገብቻለሁ ይላሉ። ሌሎናችሁ አመስግኑልኝ። ቤተክርስቲያን ያለ እናንተ ምንም የላትም። የትኛውን ካቴድራል ቢሰራ የትኛውን ፎቅ ቢነባበር አማኙ ከሌለ ወገኖች ባዶ ነው። ዛሬ በአራቱም አቅጣጫ ቤተክርስቲያን ላይ እየተከፈተ ያለው የጠላት ወጥመድ የጠላት ዲያብሎስ ፈተና እያየን ነው። ዛሬ ከነ ችግሮቻችን ተባብረን አንድ ላይ የሚቆሙበት ነው። አባቶቻችን ይህችን እምነት ዋጋ ከፍሏል፣ ደም ገብረዋል። ለዚች ክራችን አይበጠስ አንገታችን ይበጠስ ብለው አባቶቻችን ቅድስት ቤተክርስቲያን ሰርተውልን ለኛ ያስረክቡናል። እኛ ደግሞ እንደ አባቶቻችን ባንሆን አባቶቻችን ያስቀመጡልን አደራ ደግሞ መጠበቅ ይገባናል። ሁላችሁም ለመድኃኔዓለም ዛሬ ስጣላችሁ አስራታችሁ፣ ኩራታችሁ፣ መባችሁ ለመድኃኔዓለም አስባርኩ። እግዚአብሔር ይስጥልን። ሁላችሁ እንደያቅማችሁ ለመድኃኔዓለም ስጡ። አነሰ በዛ ሳትሉ እንግዲህ አስራት ያላችሁ እንግዲህ ልማቱ የሚሰራው እናንተ በሰጣችሁት ነው። ይህ ሁሉ ነገር የሚሰራው ልማት ኮሚቴው በልዩ ሁኔታ የቤተል በጉለሌ መድኃኔዓለም ወጣቶች በህብረት በአንድነት ልማት ኮሚቴው ተደራጅቶ ያለውን ነገር በልዩ ሁኔታ ይኸው የክርስትና ቤቱ ነገ ልጆቻችን ክርስትና የሚነሱበት አስተዳደር ጽሕፈት ቤቱ እየተከናወነ እየተሰራ ስለሆነ ሁላችሁም ደግሞ በዚህ ምናልባት ያላዛችሁም ደግሞ አካውንት ቁጥር እንሰጣለን።
ከአካውንት ቁጥር በፊት አንድ ምስራች አለ። እስኪ ምስራች አለ ልናገር። ሁላችሁም ስልካችሁን አውጡ። ምስራች አለ። ሁላችሁም እንኳን ደስ አላችሁ ልናገር ነው። ስልካችሁን ሁላችሁም አውጡ። ዛሬ ሞባይል ካርድ ነው እንግዲህ አንደኛ ዕጣ፣ ሁለተኛ ዕጣ፣ ሶስተኛ ዕጣ ተብሎ የተመዘገበው። እስኪ ስልካችሁን ገፍ አድርጉ። በመድኃኒዓለም ስልካችሁን አውጡ። ልናገር ነው። ሞባይል ካርድ ሊሆን ይችላል። ምን ይታወቃል? ልናገር ነው። ስልካችሁን አወጣችሁ። አሁን እናንተ ስታውቁ ደግሞ ተገባችሁ ነው ተከታተሉ። እኛ ወደ ቅዱስ ቤት ብቻ ለመድኃኒዓለም ችግራችን ልናገር ስንመጣ የኪሳችን ችግር ፈጣሪዎች በመካከላችን ስላሉ በደንብ ተጠንቀቁ። ልናገር ነው። የመድኃኒዓለም ያክል ሌላ ካርድ ተጨምሮላችሁ የሚሰጣችሁ ነገር የለም። የሰጠን ማን ነው? እግዚአብሔር ነው። መድኃኒዓለም ነው። የቤተክርስቲያን ሰባ ሶስት 58 11 እንግዲህ የሞባይል ካርዱ ይሄ ነው። ሁላችሁም ይሄንን እንደማልሰማችሁ እንግዲህ ምናልባት መድኃኒዓለም ማንም የለውም። እናንተ ናችሁ ያላችሁ። የሰጠን እርሱ ነው፣ ያለበሰን እርሱ ነው። ወገኖች በዚህ ሰዓት በአልጋ ቁራኛ ብዙዎች ወገኖቻችን እኛን የመሳሰሉ ትላንትና ገንዘብ የነበራቸው ዛሬም ንብረት ያላችሁ ተኝተዋል። ያጠራቀሙት ገንዘብ ያጠራቀሙት አካውንት ውስጥ ያስገቡት መድኃኒት ሊገዛላቸው አልቻለም። ጤንነቱን ሊያገኙ አልቻሉም። በገንዘባቸው ጀርባ ኃጢአት ስላለ፣ እኛ ግን የሰጠን መድኃኒዓለም ስለሆነ ለማን እንሰጣለን? ከቤታችሁ ገብታችሁ እንግዲህ ለመድኃኒዓለም ይበቃ አካውንት ትንሽ ይሰጣል የምትሉ ካላችሁ ሁላችሁም ስልክ ታውቃላችሁ። ይህንንም የቤተክርስቲያናችን አካውንት ቁጥር እናገራለን። 1034 73 50 8 11 1034 73 50 8 11 የመጨረሻ ድገመው 1034 73 50 8 11 መድኃኒዓለም ያደረገላችሁ መድኃኒዓለም ስጡት። መድኃኒዓለም ለእያንዳንዳችሁ ማድረጋችሁ ይሙላልን። አንድ አባታችን መጥቷል። እንግዲህ ይናገራሉ። እሺ ገብረ ስላሴ ይባላል። መድኃኒዓለም ስራው ይሰራል። ገብረ ስላሴ ይባላል። አሞኝ ነበር፣ ደም ግፊት ነበረብኝ። ይሄው አሁን መንቀሳቀስ ችያለሁ። መድኃኒዓለም ጤንነቱን ሰጥቶኛል። ለክብሩ መገለጫ ይኸው 6,000 ብር ለመድኃኒዓለም ሰጥቼዋለሁ። ይህንን ገንዘብ መድኃኒት ሊገዛ አይችልም። ነገር ግን የመድኃኒዓለም ጸበል የመድኃኒዓለም እምነት ደግሞ ጤነኛ አድርጎኛል። ብላችሁ አመስግኑልኝ ይላሉ። መድኃኒዓለም ጨርሶ ይማሩት፣ ጤንነቱን ያድሉት። በጀርባው በኩል ያለው ጸበል ማንም ያልተፈወሰ የለም። የካንሰር ሰኞ ሰውነታቸው ሊቆረጥ ደርሶ ቀጠሮ ይዘዋል ሆስፒታል። ቅዳሜ መጥቶ ተቀምጠው ሰኞ ቼክአፕ ሲቀርቡ የት ነበራችሁ? የያዛችሁ ካንሰር የለም ተብሎ መድኃኒዓለም ፈቷላ። እርሱ ቀጠሮ ያቅም እርሱ ነገ እድናለሁ ነገ ተመልሰና የምንደርሰው መድኃኒዓለም ዶክተሩ እሱ ነው፣ መድኃኒቱ እሱ ነው። ያቺ የወደቀችቷ ድንጋይ ይዘው ሊወግሯት የተሰበሰቡትን እርሱ ዝቅ አለና አሸዋ ላይ ጻፈ። ኃጢአት የሌለባት ይውገራት አለ። ሁሉም በግንባራቸው ላይ ኃጢአታቸው ተጽፏል። አንዱ ከአንዱ ሲተያዩ ኃጢአታቸው፣ አመንዝራቸው፣ ስርቆታቸው ተጽፏል። ሁሉም ድንጋያቸውን ይገጣሉ ሄዱ። ያችን የወደቀችቷን ሴት እጁን ዘረጋና አንቺ ሴት ተነሺ፣ እምነትሽ አድኖሻል፣ ከዚህ በኋላ እንዳትበድይ ዳግም እንዳያገኝሽ ብሎ አሰናበተ። መድኃኒዓለም ቀጠሮ አያውቅም። ዛሬ ከተጠመቅን፣ ዛሬ በእምነቱ ከተዳበስን፣
ዛሬ ነው ድነት። ክብር ምስጋና ለስሙ ሁላችሁ መስገኑ ስለታችሁ ነገር ምትምናለ። እሺ ወለተ ማርያም ይባላል። ይሄ አስራቴ መድኃኒዓለም ከሰጠኝ ላይ ለእሱ እሰጣለሁ። አስራቴ 2000